እስኪ ዛሬ ደግሞ በተሽከርካሪያችን ላይ የሚገጠሙት የጎማ አይነቶች ምን ያክል ክብደትን መሸከም እንደሚችሉ የሚነግረን ስፔሲፊኬሽን እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ትናንት በለቀኩት ቪዲዮ ላይ ተሽከርካሪያችን ላይ የሚገጠመው ጎማ በምን ያክል ፍጥነት መሄድ እንደምንችል የሚነግረን ስፔሲፊኬሽን አይተናል። ዛሬ ደግሞ ምን ያክል ክብደትን መሸከም እንደሚችል እናያለን ማለት ነው። በተሽከርካሪያችን ስፔሲፊኬሽን ላይ የመጨረሻዎቹ ሁለት ቁጥሮች ይኖራሉ። ትናንትና ፊደል አይተናል። ዛሬ ደግሞ ሁለት ቁጥሮች ይኖራሉ። እነዛ ቁጥሮች ሪፕሬዘንታቲቭ ናቸው ወይ ደግሞ ተወካይ ናቸው ማለት ነው። እነዛ ቁጥሮች ለምሳሌ 20 ቢል ወይ ደግሞ 30 ቢል ተሽከርካሪው ጎማ 30 ኪሎ ግራም ወይ ደግሞ 20 ኪሎ ግራም ይሸከማል ማለት ሳይሆን እነዛ ቁጥሮች የሌላ ክብደትን መለኪያ ሪፕሬዘንታቲቭ ናቸው ማለት ነው። ለምሳሌ 62 ቢል 265 ኪሎ ግራም መሸከም ይችላል። 63 ቢል 272 ኪሎ ግራም መሸከም ይችላል። 64 ቢል 280 ኪሎ ግራም መሸከም ይችላል። 65 ቢል 290 ኪሎ ግራም መሸከም ይችላል ማለት ነው። ከዛ ደግሞ አለፍ ስንል 77 ቢል ለምሳሌ 412 ኪሎ ግራም መሸከም ይችላል። 78 ቢል 425 ኪሎ ግራም መሸከም ይችላል። አንዱ ጎማ 425 ኪሎ ግራም ክብደትን መሸከም ይችላል ማለት ነው። ስለዚህ በተሽከርካሪያችን ላይ የሚገጠመው ጎማ ትናንትና እንዳየነው ስፒድም ይነግረናል፣ በምን ያክል ፍጥነት ማሽከርከር እንዳለብን፣ እንደገና ደግሞ ተሽከርካሪያችን ላይ ምን ያክል ክብደት መጫን እንዳለብንም ይነግረናል ማለት ነው። ተሽከርካሪው መሸከም ስለሚችል ስፖንዳው ሰፊ ስለሆነ ወይ ደግሞ የሚሸከመው የሰው ብዛት ሰፊ ስለሆነ ዝም ብለን መጫን የለብንም። ምን ያክል ክብደት መሸከም ይችላል የሚለውን ነገር እናያለን። ለምሳሌ የኔን ተሽከርካሪ እንይ። ለምሳሌ እዚህ ጋር እንደምታዩት የመጨረሻው ቁጥር 86H ይላል። ለምሳሌ 86 የሚለው ምንድነው? ክብደትን ነው የሚነግረን ማለት ነው። 86 ማለት ለምሳሌ ይሄ ጎማ 530 ኪሎ ግራም መሸከም ይችላል። ከዛ በተጨማሪ ደግሞ H የሚል ጽሑፍ አለው። H ደግሞ ትናንትና እንዳየነው ምን ማለት ነው? 210 ኪሎ ሜትር ፐር አወር ወይ ደግሞ 130 ማይል ፐር አወር ይሄዳል። ይሄ እንግዲህ የኋላው ጎማ ነው። የፊቱን ደግሞ እንይ። የፊቱን ደግሞ እንደምታዩት 84T ይላል። ቲ ለምሳሌ ምን ማለት ነው? ስፒድ ነው ብለናል። 190 ኪሎ ሜትር ፐር አወር ወይ ደግሞ 118 ማይል ፐር አወር ማሽከርከር እንችላለን። 84 ደግሞ ይላል። ሎድ ኢንዴክሱ ደግሞ ስንት ይላል? 84 ይላል። 84 ደግሞ 500 ኪሎ ግራም መሸከም ይችላል ይሄ ጎማ ማለት። ስለዚህ እዚህ ጎማ ላይ ምን ያክል ክብደት መሸከም እንደሚችል፣ በምን ያክል ፍጥነት መሄድ እንደምንችል ይነግረናል ማለት ነው። ስለዚህ ተሽከርካሪያችን ቴክኒካሊ ጤነኛ ስለሆነ መሸከም ስለሚችል ብቻ መሮጥ ስለሚችል ብቻ ዝም ብለን መንዳት የለብንም ማለት ነው። የተሽከርካሪያችን ጎማ በምን ያክል ስፒድ መሄድ እንደሚችል ማወቅ አለብን፣ ትናንት እንደተነጋገርነው። ዛሬ ደግሞ ምን ያክል ክብደት መሸከም እንደሚችል ማወቅ ይኖርብናል። ይሄንን ሳናቅ ዝም ብለን ጭነት መጫን የለብንም፣ ዝም ብለን ደግሞ መፍጠን የለብንም ማለት ነው። ይሄንን ሳናቅ ዝም ብለን የምናሽከረክር ከሆነ ለከፍተኛ አደጋ ልንጋለጥ ስለምንችል ይሄንን ማወቅ ይኖርብናል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። እነዚህ ትምህርቶች እጅግ በጣም ወሳኝ ስለሆኑ ለጓደኞቻችሁ ሼር አድርጉላቸው። ይሄ ስልጠና ብዙ ሰው ጋር እንዲደርስ በብዛት ኮፒ ሊንክ አድርጉ። ጤና ይስጥልን።